ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን የሶማሊያን ፌዴራላዊ አወቃቀር አደጋ ላይ የጣለው የህገ መንግስት ጥያቄና የህገ መንግስት ማሻሻያ መጨረሻው ምን ሊሆን ይችላል? አሁን በተጨባጭ ምን አለ? ክልሎቹ በተለይ ጁባላንድ እና ፑንትላንድ የፌዴራል መንግስቱን እውቅና ነፍገውታል። በራሳቸውም እንደ ክልል የራሳቸውን እንቅስቃሴ እንዳማራጭ ወስደዋል። ፑንትላንድ በዚህ ጋር ከአሜሪካ፣ ከዩናይትድ አረብ ኤሚሬት፣ ከኢትዮጵያ ጋር ግንኙነት ማድረጓን መጨረሻ ላይ ግን አሁን ዩናይትድ አረብ ኤሚሬት እንደተሰናበተች ታውቃላችሁ። በጁባላንድ ስንመጣ ደግሞ ኬንያ አለች። ከኪስማዩ ወደብ ጋር በተገናኘ የአልሸባብ ስጋት አለብኝ ብላ አብረው እየሰሩ ነው። ስለዚህ የሶማሊያ ፌዴራሊዝም ጫፍ ላይ ደርሷል። ሊበተን ነው ወይስ ይሻገሩታል የሚሉትን በጣም ባሪፍ መልኩ እንመለከተዋለን፣ እንማረበታለን። እኛም እንግዲህ የምክክር ኮሚሽን እያልን አይደል ያለነው፣ ጎረቤታችንስ ምን እየተወራ ነው የሚለውን ዳሰስ እናደርገዋለን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ፈንታሌዎች ነን፣ አብራችሁ ነው። ውድ አድማጮቻችን ፕሮግራማችንን እንግዲህ ለመጀመር መጀመሪያ ሶማሌ እንዴት ነው ፌዴራል ስርዓቷ የተዋቀረው የሚለውን ማየት መቻል አለብን። ምክንያቱም የፌዴራል አወቃቀሩ የጎሳ ስብጥሩን ስንመለከት እርስ በርሱ የተሳሰረና የሀገሪቷን የፖለቲካ ቅርጽ የሚወስኑ መሰረታዊ እውነታዎች ላይ እንደርሳለን። ስለዚህ ይህንን ውስብስብ አወቃቀር በግልጽ ለመረዳት ይሄን በሚከተለው ካርታ ላይ እናያለን። እንግዲህ በእኔ በግራ በኩል የምታዩት እንግዲህ የሶማሊያን የፌዴራል አወቃቀርና የጎሳ ስብጥሩ ደግሞ በስተቀኝ አለ ማለት ነው። ስለዚህ ሶማሊያ ፌዴራል ስቴቷን እንግዲህ በአምስት ነው ያቋቋመችው። የሶማሊያ ፌዴራል ስርዓት ከስልጣን ክፍፍል ላይ የጎሳዎችን መልክዓ ምድር ይዞታ ያማከለ አስተዳደራዊ ክፍፍል ነው። ካርታው የሚያሳየው እንግዲህ ዋና ዋናዎቹን ነው እንደምትመለከቱት። ስለዚህ ሶማሊያ በአሁኑ ወቅት በአምስት ዋና ዋና የፌዴራል አባል ክልሎች ትከፈላለች። ሶማሌላንድ እንግዲህ በዲፋክቶም በለው ራሴን የቻልኩ አገር ነኝ ብላለች። እስራኤል የመጀመሪያ እውቅና መስጠቷን ሁላችንም እናውቃለን። ስለዚህ ካርታው ላይ እንደምትመለከቱት ፑንትላንድ አለ። የት ነው የሚገኘው? በሰሜን ምስራቅ ሶማሊያ የሚገኝ ሲሆን የሶማሊያ ቀዳሚና ጠንካራ የፌዴራል አካል ተደርጎ ከሚቆጠሩት አንዱ ነው። ጁባላንድ እዛው ላይ ስለሚታያችሁ በደቡብ ምዕራብ ሶማሊያ ከኬንያና ኢትዮጵያ ጋር በሚያዋስን አካባቢ ይገኛል ጁባላንድ። ጋልሙድግ የሚባል ደግሞ አለ፣ በሶማሌ ማዕከላዊ ክፍል ይገኛል። ካርታው ላይ እንደምታዩት ሄርሸቤል የሚባል ደግሞ አለ፣ ከሞቃዲሾ በስተሰሜን የሚገኝ ክልል ነው። ሌላው ደቡብ ምዕራብ ተብሎ ወይም ሳውዝ ዌስት በተለምዶ የምንለውና በዋናነት በባይዶዋ ዙሪያ የሚገኝ ክልል ነው። ስለዚህ በእነዚህ አምስት ክልሎች ፌዴራላዊ ስርዓቷን የመሰረተችው ሶማሊያ ስለሷ ነው እያወራን ያለ ነው። ግን እዚህ ጋር በደንብ እንድትመለከቱት ለምሳሌ በቀኝ በኩል ያለውን የጎሳ ስብጥር የሚያሳይ ነው። የክላን ዲስትሪቢዩሽናቸውስ ምን ይመስላል? ለምሳሌ የሶማሊያ የፖለቲካ ስልጣን በካርታ ላይ በሚታዩ አራት ዋና ዋና ጎሳዎችና አነስተኛ ጎሳዎች መካከል ይከፋፈላል። የተጠቀሙበት ፎርሙላ ምን ይባላል? 4.5 ፎርሙላ ተብሎ ይጠቀሳል። የመጀመሪያውን ለምሳሌ ስንወስድ የዳሮድ ጎሳን ብንመለከት በካርታው ላይ በስተቀኝ የምታዩት ቀይ ቀለም ያለው በዋናነት በፑንትላንድ እና በጁባላንድ ክልሎች በስፋት ይገኛሉ። እነዚህ ክልሎች በዳሮድ ጎሳ መሪዎች የሚመሩ ናቸው። ሌላው ሀዊያን፣ ይሄ ሀዊዬ በካርታ ላይ ሰማያዊ ቀለም የምታዩት በጋልሙድ ሄርሸቤል እና በባንዲር ሞቃዲሾ ዙሪያ ያሉት የሚዋቀር ነው። ይሄን ጎሳ ያዘ ነው። የፌዴራል መንግስቱ ማዕከል እነዚህን ክልሎች በሀዊዬ መሪዎች የሚመሩት ናቸው። ልብ በሉ። ሌላው ምንድነው? ረሃዋይን የሚባል አለ። ረሃን ወይን የሚባል አለ። በካርታው ላይ የምታዩት በቢጫ ቀለም ያለው ማለት ነው። በደቡብ ምዕራብ ክልል በስፋት ይገኛል።
ይህ ጎሳ በተለይ በእርሻና ባልተማከለ አስተዳደር ይታወቃል። ሌላው እዚህ አረንጓዴ ቀለም ላይ የምታዩት ዲር ይባላል። በዋናነት በሶማሌላንድ ውስጥ የኢሳቅ ጎሳዎች ጨምሮ የሚያካትት ነው። በተወሰኑ የጁባላንድና የጋልሙድ አካባቢዎችም ይገኛል። ኢሳቅ ደግሞ እንደምታዩት በሰሜን አረንጓዴ ሰማያዊ ቀለም በሶማሌላንድ ክልል ዋነኛውና ገዢው ጎሳ ነው። ይሄን ልብ በሉ። እዚህ ላይ ስንመጣ ይሄን ጠቅልል ስናደርገው ምን እያወራን ነው? ካርታው እንደሚያሳየው የሶማሊያ ፌዴራላዊ ስርዓት የጎሳዎችን መልክዓ ምድራዊ ይዞታ ያከበረ መዋቅር ነው። ይህም ከክልሎች የራስ ገዝነት ስሜትን የሚሰጥ በማዕከላዊ የፌዴራል መንግስት ሞቃዲሾ እና በክልሎች መካከል ለሚፈጠሩ የስልጣንና የሀብት ክፍፍሎች ውጥረት ወይም ስጋት መጠጋገሎች ዋነኛው ምክንያት ነው። ስለዚህ እዚህ ላይ የሶማሊያ ጎሳ ክላን ስብጥርን ለምን አነሳ ነው ካልን፣ ለምሳሌ በፕሬዝደንት ሐሰን ሼክ መሐሙድ የሚመራው የፌዴራል መንግስቱ ማዕከላዊ ጠንካራ አገራዊ መዋቅር የመገንባት ፍላጎት እርስ በርሱ የተሳሰሩና የአገሪቷን የፖለቲካ ቅርጽ የሚወስኑ ዋና ዋና እውነታዎች ናቸው። ለዛም ነው ይሄን ማንሳት የፈለግነው። ስለዚህ መልክዓ ምድሩን፣ ጎሳውን፣ ፌዴራል ስርዓቱን ካየን በዛሬ ፕሮግራማችን በደንብ የምናነሳው አሁን በነዚህ የክልል መንግስታትና በፌዴራል መንግስት መካከል የተፈጠረው ግጭት ምንድን ነው? ምንድን ነው መነሻው? ህገ መንግስታዊ አጣብቂኝ ውስጥ ገብተዋል የሚሉትን ደግሞ አሁን አብረን እንፈትሻለን ማለት ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋቸውን አዘንጉ። ውድ አድማጮች አሁን የምትመለከቱት የመጀመሪያው የሶማሌ ህገ መንግስት በ2012 ተስማምተው ያረቀቁት ነው። አሁን ደግሞ በ2026 በፕሬዝደንት ሐሰን ሼክ መሐመድ የሚመራው የፌዴራል መንግስት ማዕከላዊ ጠንካራ አገራዊ መዋቅር ያስፈልገኛል የሚል አዲስ የሆነ የአገሪቷን የፖለቲካል ቅርጽ ይዘት የሚወስን ጉዳይ ይዘው መጥተዋል። ዋናው ግጭቱ ምንድን ነው? የዚህ ፕሬዝደንት ፍላጎት ምንድን ነው? ምንድን ነው ያሻሻሉት የሚለውን በደንብ ማየት ያስፈልጋል። አንደኛ ፕሬዝደንት ሐሰን ሼክ መሐመድ የማዕከላዊ መዋቅራዊ ለውጡና ይዘቱን ሲመጡ ዋናው ቁልፉ ጉዳይ በአፍሪካ ውስጥ በተቻለ መጠን በመተማመን ውይይቶች አለማድረግ ነው። ሶማሌ ውስጥ ያለው ዋናው ቁልፉ ጥያቄ፣ ማናቸውም ጥያቄ ሊነሱ ይችላሉ፣ ግን በበቂ ተወያይተንና ተማምነን ያላደረግነው በሚል ይሄ አንጓ መቃወሚያ ነው። ከዛ በኋላ ግን ያሉት ምንድን ናቸው? እኚህ ሰውዬ የፈለጉት ምንድን ነው? ጠንካራ ማዕከላዊ መንግስት ለመገንባት ነው። አንደኛ የፕሬዝደንታዊ ስርዓትና የቀጥታ ምርጫ ድንጋጌ ነው እሳቸው የፈለጉት። አንድ ማዕከላዊ መንግስቱ ወይም ሀገሩ አንድ ሰው ለአንድ ድምፅ ምርጫ እንዲያካሄድ የጠቅላይ ሚኒስትሩን ቦታ ወደ ምክትል ፕሬዝደንትነት በመቀየር የስልጣኑን ማዕከል በፕሬዝደንቱ ቁጥጥር ስር መዋል ነው። አንድ የሀብትና የደህንነት እዝ ማዕከላዊነት አለ። የእሳቸው ፍላጎት የነዳጅ ውሎችን በተመለከተ የታክስ ገቢዎችና የሶማሊያን ብሔራዊ ጦር እዝ በሞቃዲሾ በማዕከላዊ መንግስት ስር ጠቅልሎ መያዝ። ሶስተኛው የጎሳ ስብጥሩ የማዕከላዊነት ፍላጎቱን እንዴት ያዋልለዋል? አንዱ የፖለቲካ ውጥረት ቅድም ያሳየኋችሁ ለዛ ነው። የፕሬዝደንቱ ማዕከላዊነት ወይም የሚፈልጉት በጎሳዊ ዘንድ የተለያየ ትርጉም ነው ያለው። ከፍተኛም ስጋት አለ። ለምሳሌ የዳሮድ ጎሳ ስጋት በፑንትላንድ እና ጁባላንድ የሚገኙት እንደ ፑንትላንድ እና ጁባላንድ ያሉ የዳሮድ መሪዎች የማዕከላዊነት ጥረቱ ይላሉ የሐውያ ጎሳ በሞቃዲሾ በኩል የበላይነት ለማረጋገጥ የሚያደርገው ጥረት ነው። ትልቁ ጎሳ ነን ባይ ናቸው። በማዕከላዊ መንግስት ስም ብለው በሞቃዲሾ ስር የሚዘወር በአንድ ፕሬዝደንት አጠቃላይ የስልጣን ማዕቀፍ ውስጥ የሚወድቅ ስርዓት ነው
ስለዚህ ይሄን ማዕከላዊ መንግስት አልመከርንበትም። አንደኛ የራስ ገዝ ስልጣናችን የሚነጥቅ ነው ብለዋል። የነሱ የራስ ገዝ ስልጣንስ ከየት ነው የመነጨው የሚለው እናየዋለን። ሌላው የዚህ የሀውያ ጎሳ ድጋፍና ክፍፍል ምንድን ነው? የሀውያ ጎሳ አባላት በሞቃዲሾ ጠንካራ መንግስት መኖሩን በአብዛኛው የሚደግፉት ቢሆኑም ኢቭን ጎሳዎቹ በፕሬዝደንቱ የግል ስልጣን ማከማቸት እና ከሌሎች የሀውዬ ፖለቲካ ተፎካካሪዎች ጋር ባለው ፍጥጫ ምክንያት በውስጣቸው ክፍፍል ፈጥሯል። ለምንድን ነው ፕሬዝደንቱ እንዲጣቅልሎ የሚይዘው? ምክንያቱም ሶማሊያ የፌዴራል ስቴት ብቻ ሳይሆን የጎሳ አደረጃጀቷም በጣም ጠንካራና መሰረት ያለው። ሌላ ማን ናቸው? የቅድም ያልኳችሁ የረሃን ዋይንና ዲር አቋምስ ምንድን ነው? ጎሳዎቹ ካላችሁ በሁለቱ ትልልቅ ጎሳዎች በማንና በማን የሀውዬና የዳሮድ የኃይል ፊልሚያ የፈረሶቹ እንግዲህ ሲጣሉ ማለት ነው። ሳሩ ይጨፈለቃል እንደሚባለው በእነዚህ ትልልቅ ጎሳዎች መተጋገል እኛን ሊደፈጥጡን ይችላሉ። በእነሱ ይፈጠር ኃይልም ራሱ ስለዚህ ይሰጋሉ። ስለዚህ ያልተማከረ ፌዴራል ስርዓት እንዲቀጥልና የሀብት ክፍፍሉ ፍትሃዊ እንዲሆን ይፈልጋሉ። አሁን እኚህ በ2026 ፕሬዚደንቱ ይዘው የመጡ ናቸው። ስለዚህ በሶማሊያ ጎሳዎች ሙሉ ስምምነትና እምነት ጠንካራ ማዕከላዊ መንግስት መገንባት አይቻልም። አንደኛ ፈጽሞ መተማመን የለም። በዛ ላይ ፕሬዚደንት ሐሰን ሼክ የማዕከላዊነት ፍላጎት በሌሎች ጎሳዎች ዘንድ የአንድ ጎሳ የበላይነት መመለስ ነው። ስለዚህ ባክቱ ዜሮ ነው እና የሶማሊያ ፌዴራሊዝም ጉዞ ከባድ ታሪክና የፖለቲካ ፈተና ውስጥ ገጥሞታል። ግን ይህን ጥያቄ ለምን አነሱ ጎሳዎቹ? ፕሬዚደንቱ ይሄን ይዘው ሲመጡ ምን መነሻ ነበራቸው ካልን ደግሞ የሶማሊያ የ2012 ጊዜያዊ ህገ መንግስት በፌዴራል መንግስቱና በፌዴራል አባል ክልሎች መካከል ስላለው የስልጣን ክፍፍል በግልጽ ያስቀምጣል። ይሄ ነው የነሱ መነሻም ስጋት። ህገ መንግስቱ የተወሰኑ ስልጣኖችን በይፋ ለመወሰን በሁለቱ ወገኖች ድርድርና ስምምነት ላይ እንዲመሰረት ማድረጉ የተወሰነ ፓወር ቫኪዩም ፈጥሯል ብሎም ይከራከሯል። ግን ለስልጣን ክፍፍል የተሰጡት ህገ መንግስታዊ ደንቦች ምንድን ናቸው ካልን የመጀመሪያው ለምሳሌ የፌዴራል መንግስቱ ብቸኛ ስልጣኖች ኤክስክሉሲቭ ፌዴራል ፓወርስ ምንድን ናቸው ካልን በህገ መንግስቱ አንቀጽ 54 መሰረት ማዕከላዊ የፌዴራል መንግስት በብቸኝነት የሚያስተዳድራቸው 4 ዋና ዋና መስኮች አሉ። የውጭ ጉዳይና ዲፕሎማሲን በተመለከተ ከሌሎች ሀገራትና ዓለም አቀፍ ድርጅቶች ጋር ግንኙነት ማድረግ፣ ውል መፈረም የፌዴራል መንግስቱ ስልጣን ነው። የሀገር መከላከያ የሀገር ግዛት አንድነትን፣ ደህንነትን የመጠበቅ ኃላፊነት ነው። የገንዘብና የገንዘብ ፖሊሲ ሞኒተሪንግ ፖሊሲ በተመለከተ የሀገሪቷን ገንዘብ ማተምና ማዕከላዊ ባንክ ስርዓቱን መቆጣጠር ነው። ሌላው የዜግነትና ኢሚግሬሽን በተመለከተ ዜግነትን፣ ፓስፖርትና የድንበር ቁጥጥሮችን ለፌዴራል መንግስት የተሰጠ ነው። የጋራ ስልጣኖች ኮንክረንት የሆነ ወይም ሼርድ ፓወሮች ውስጥ ምንድን ናቸው? ከላይ እንግዲህ ከተጠቀሱት 4 ብቸኛ ስልጣኖች ውጪ ሌሎች በርካታ ተግባራት በፌዴራል መንግስቱና በክልሎች በጋራ እንዲከናወኑ የታቀዱ ናቸው። አንደኛው ለምሳሌ የተፈጥሮ ሀብትና የገቢ ክፍፍል ነው። ሁለተኛው የግብርናና የታክስ አሰባሰብ ስርዓት ነው። ሶስተኛው የፍትህና የህግ ማስከበር አደረጃጀትን በተመለከተ በጋራ ነው። የትምህርትና ጤና ፖሊሲዎችም እንደዛ ነው። ግን በዚህ ሰዓት እንዴት ነው ሚዲየት የሚያደርጉት ኔጎሽየት የሚያደርጉት ስንል ህገ መንግስቱ በጋራ ስልጣኖች ላይ በተለይ በተፈጥሮ ሀብት ክፍፍል፣ በታክስና በፖሊሲ አደረጃጀት ላይ የፌዴራል መንግስቱን አባል ክልሎች ተቀራርበው በመደራደር የጋራ ህግና ስምምነት ማውጣት እንዳለባቸው ያዛል። ይሄን ነው እንግዲህ በማዕከላዊነት ማደራጀት አለብኝ ከሚባለው እኛስ ያሉት ክልሎች ለዛ ነው። ስለዚህ
የሶማሌው ፕሬዝዳንት ሐሰን ሼህ መሐመድ የሀገሪቷን ጊዜያዊ ህገ መንግስት ለማሻሻል ያቀረቧቸውና በፌዴራል ፓርላማ የጸደቁ ዋና ዋና ነጥቦችም የሚከተሉት ናቸው። ቅድም ያልኳችሁ ምንድነው? ስምምነት የለንም ብለዋል። ምን አረጉ? እሳቸው ግን የቀጥታ ህዝባዊ ምርጫ ከዚህ ቀደም የነበረውና በጎሳ ስብጥር 4.5 ሲስተም ላይ የተመሰረተውን የምክር ቤት ተወካዮች መሪዎቻቸውን የመምረጥ አሰራር በማስቀረት የሶማሊያ ህዝብ በቀጥታ ድምፅ ፕሬዝዳንቱ እንዲመርጥ ብለው በፓርላማ አጸድቀዋል። ክልሎቹ አንቀበልም ብለዋል። ሌላው በፓርላማ ምን አጸደቁ? የጠቅላይ ሚኒስትሩ ሚናን ለውጥ በነበረው አሰራር ጠቅላይ ሚኒስትሩ ሚናን በመቀነስ በፕሬዝዳንት የሚሾምና ለፕሬዝዳንቱ ተጠሪ የሆነ ምክትል ፕሬዝዳንት ወይም ተጠሪነቱን ለፕሬዝዳንት የሆነ ጠቅላይ ሚኒስትርን ማዋቀር ብለው አጸድቀዋል። ሌላው የፖለቲካ ፓርቲዎችን ወሰን ብለው በፓርላማ የሁለት ፓርቲ ስርዓት በአገሪቱ የሚመሰረቱ የፖለቲካ ፓርቲዎች ብዛት በሁለት ዋና ዋና ፓርቲዎች ብቻ እንዲወሰን ማድረግ ይህ የፖለቲካ መበታተንን ለማስቀረትና ጠንካራ ብሔራዊ ፓርቲዎችን ለመፍጠር ያለመ ነው ብለው አጸድቀዋል። ሌላ ምን አጸድቀዋል? የስልጣን ዘመን ማራዘም፣ የ5 ዓመት አገልግሎት ዘመን ብለው የፕሬዝዳንቱና የፌዴራል ፓርላማው የስልጣን ዘመን በ2012 4 ዓመት ነበር፣ አሁን ወደ 5 ዓመት እንዲራዘም አድርገዋል። ሌላው የምርጫ ኮሚሽንና የህግ ማዕቀፍን በተመለከተ በነገራችን ላይ ማንም አምባገነን መሪ መጀመሪያ የህግ ማዕቀፍን የምርጫ ኮሚሽንን መቆጣጠር የፖለቲካ ስርዓቱንና ቅርጽና ይዘቱን ማዋለጃው ነው። ነፃ የምርጫ ኮሚሽን ብሔራዊ ምርጫና የድንበር ኮሚሽን በማጠናከር ሀገር አቀፍ ምርጫዎችን በገለልተኛ እንዲያስፈጽሙ ስልጣን መስጠት። ሶስተኛው የፍትህና የፌዴራሊዝም መዋቅሩ የፍትህ ስርዓቱን ማስተካከያ ምን አደረጉበት? የፌዴራልና የክልል ፍርድ ቤቶች ስልጣን መዋቅር ግልጽ በሆነ መንገድ በመከፋፈል ገለልተኛ የህግ ስርዓት ፍርድ ቤት መሰረትን መጣል ያስችላል የሚል አካተዋል። ስለዚህ ይሄ በ2012 ያልነበረ በፕሬዝዳንቱ አምጭነት የጸደቀ በፓርላማው የፓርላማውን ውሳኔ የማይቀበል የነበረ አልተዋየንም የነበረ የሚለው የክልሎች ቅሬታ አሁን ፑንትላንድ እና ጁባላንድ ማዕከላዊ መንግስትን አናቀህም ብለውታል። በጣም በሚያሳዝን ሶማሌን ዛሬ እዚህ ለማድረስ ብዙ ዋጋ ተከፍሏል። በርካታ እንኳን የኢትዮጵያ ልጆች እዛ ወድቀዋል እና አልሸባብን የመሰሉ አሸባሪዎች፣ የኢስላሚክ ኮርቱን የመሰለ አደገኛ አሸባሪ ኃይል፣ እነዚህን ሁሉ በሶማሌ ህዝብ ላይ የተደቀነውን አደጋ ለመቀልበስ ብዙዎቹ ወድቀዋል። አንዳንዶቹ እንግዲህ ይሄን እኔ የምለውን አርጊውመንት የማይቀበሉ ሶማሌ ላይ ወረራ ነው የተፈጸመው ብሎ የሚያምኑ ስፋት ያላቸውም የሶማሌ ልጆች አሉ። ወቅቱ ግን የሚጠይቀው ያ ስለነበረ ያ መደረጉ ብዙም ችግር አለው ብዬ አላምንም እንደ ፈንታለ ሚዲያ። ስለዚህ የነዚህ የፖለቲካ ተቃውሞችና ተጽዕኖዎች እነዚህ ማሻሻያዎች በፌዴራል ፓርላማው ቢጸድቁም በቀጠናውና በሶማሌ ፖለቲካ ውስጥ ትልቅ ውዝግብ አለ። ቀጠናው ስንል ቅድም እንዳልኳችሁ ጁባላንድ በኬንያ፣ ፑንትላንድ በኬንያ እና በኢትዮጵያ ኢቭን የአሜሪካ ወታደራዊ ኃይል የሶማሊያን አንድነት ቢቀበልም ግን አሸባሪን በተመለከተ ፕራግማቲክ መንገድ ነው የሚከተሉት። ለምሳሌ ከክልሎች ጋር ይሰራሉ። ያ ደግሞ ፌዴራል መንግስቱ ባይፓስ ተደርግ ያለው የማይሆን ማለማመድ ነው የሚል ቅሬታ በሚያቀርበው። ስለዚህ ለዚህ ሁሉ መነሻው ይሄ ከሆነ ምንድነው? በደንብ የጁባላንድ ቅሬታ ምንድነው? አንድ የፑንትላንድ ቅሬታ ምንድነው? የሌሎቹስ ቅሬታ ምንድነው? የዚህን ማዕከላዊ መንግስት ዛሬ ላይ እውቅና ለምን ነሱት የሚለውን ጠንካራ ደግሞ የነሱን መከራከሪያ እናያለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ።
መሀል ያሉት ሺህ ሐሰን ናቸው። በሳቸው በስተግራ ያሉት የጁባላንዱ መሐመድ ማዶቤ ናቸው። በዚህኛው ጋር ደግሞ ያሉት የፑንትላንዱ ፕሬዚደንት ናቸው። ስለዚህ ጠባቸው የነዚህ የሶስቱ መሪዎች መነሻ ምንድን ነው? ለምንድን ነው የሻከረው ስንል አሁን ዋናው በጁባላንድ አስተዳደር በመሐመድ ማዶቤ የሚመራውና በሶማሊያ ፌዴራላዊ መንግስት መካከል ያለው የፖለቲካ ውጥረት በዋናነት በስልጣን ማዕከላዊነት አንድ በህገ መንግስት ማሻሻያና የምርጫ አፈጻጸም በተመለከተ አለመግባባቶች አሉ። እዚህ ላይ በደንብ ማወቅ ያለብን ነገር ማለት ነው። ስለዚህ አሁን የምርጫ ስነ ስርዓትን በተመለከተ አንድ ድምፅ ለአንድ ሰው ወይም አንድ ሰው አንድ ድምፅ ይስጥ በሚለው በፕሬዝዳንት ሐሰን ሼህ መሐመድ የሚመራው የፌዴራል መንግስት ባህላዊ በጎሳ የምርጫ ስርዓት በመተው አገራዊ ቀጥተኛ ምርጫ ለማካሄድ ያቀደ ሲሆን ጁባላንድ ግን አሁን ባለው የደህንነትና የፖለቲካ ሁኔታ ምርጫ ማካሄድ አይቻልም። አንድ ህገ መንግስቱን በተመለከተም የፌዴራል መንግስቱ በብቸኝነት ያሳለፈው ህገ መንግስታዊ ማሻሻያ ጁባላንድ የፌዴራሊዝም መዋቅሩን የሚያፈርስና ስልጣንን በሞቃዲሾ እጅ የሚያከማች ስለሆነ አልቀበልም ብላ ውድቅ አድርጋለች። ሌላው ምንድነው ቅሬታቸው? እዚህ ጋር ስንመጣ የጁባላንድ ክልላዊ ምርጫና የስልጣን ዘመን ነው። አሁን የክልል ምርጫውን በጁባላንድ በፌዴራል መንግስቱ የቀረበው የምርጫ ጊዜ ሰሌዳ ወደ ጎን በማለት እንግዲህ በራሷ የምርጫ ኮሚሽን አማካኝነት ክልላዊ ምርጫ ሂደቱን ለማካሄድና ፕሬዚደንት አህመድ ማዶቤን የስልጣን ዘመን ለማራዘም ወስነው ተንቀሳቅሰው ሞክረዋል። ከፌዴራል መንግስቱ ጋር ማዕከላዊ ጋር ተጋጭተዋል። ዛሬ ራሱ ከፍተኛ የሆነ ቦታ ጦርነት ነበር። የቀድሞ የሶማሌው ፕሬዚደንት ዛሬ ሶማሌ እጣፋንዷ በአንድ አምባገነን ላይ ወድቋል ብሎ ዛሬ ሲተቹ ነበር። አሁን እዚህ ላይ የሞቃዲሾ ተቃውሞ የፌዴራል መንግስቱ የጁባላንድ ገለልተኛ ምርጫ አካሄድ ህገወጥ ነው፣ ምክንያቱም በጁባላንድ ላይ በተቀመጠ ምርጫ የሚካሄድበት አለ፣ የፌዴራል መንግስቱ ደግሞ እንደ አዲስ አንድ ሰው አንድ ድምፅ በሚል በሱ ስርዓት ነው ሁሉም የሚመረጠው ሲል ዞር በል ብለውታል ማለት ነው። ሌላው የሚነሳው ምንድነው? የውጭ ግንኙነትና የደህንነት አካሄድ በተለይ ከኢትዮጵያና ኬንያ ጋር ነው። ጁባላንድ አሁን ከጎረቤት ሀገራት ከኬንያና ከኢትዮጵያ ጋር አዎንታዊ ወታደራዊና ኢኮኖሚያዊ ግንኙነት ያላት ሲሆን ይህ በሞቃዲሾ በኩል እንደ ስጋት ይታያል። እንደውም ጁባላንድ ላይ ያሉትን ወታደራዊዎች ፌዴራል መንግስት ለመግባት ከፍተኛ እንቅስቃሴ አድርጓልም የተባበሩትም እንዳሉ ይነገራል። ግን ኬንያ ይሄን ሲሪየስሊ ነው የምትወስደው። ሌላው የአልሸባብ ዘመቻና የሰራዊት ቁጥጥር ነው። በክልሉ በሚደረጉ የደህንነትና የአልሸባብ መካከል ዘመቻዎች ላይ የፌዴራል መንግስት ቀጥተኛ ቁጥጥር ማድረግ ይፈልጋል። ጁባላንድ ግን ክልላዊ የደህንነት ኃይሏን ጁባላንድ ሴኩሪቲ ፎርስ በራሴ መመራት አለበት ነው የምትለው። ይሄ ከጁባላንድ ጋር ያለው አሁን እዚህ ጋር አሁናዊ ሁኔታውን ብታዩት ግን ፑንትላንድ ጁባላንድም ከፌዴራል መንግስት ጋር ያላቸውን ግንኙነት ህገ መንግስታዊም የፖለቲካ ግንኙነት በማቋረጥ በሶማሊያ ፌዴራል ላይ ስርዓት ላይ የህጋዊ ቀውስ የበለጠ እንዲባባስና አደጋ እንዲደቀን ተደርጓል። እዚህ ላይ ስንመጣ አሁን እዚህ ላይ ፑንትላንድ እና ጁባላንድ ከማዕከላዊ ፌዴራል መንግስት ጋር ግንኙነት ማቋረጣቸውና ከፌዴራል ስርዓት መውጣታቸው ሀገሪቷን የህጋዊነት ቀውስ የሌጂቲሜሲ ችግር ውስጥ ከቷታል። ምን ማለት ነው? የማዕከላዊ መንግስቱ መከራከሪያዎች ምንድን ናቸው? ለምሳሌ ሌጂቲሜሲን በተመለከተ በፕሬዝዳንት ሐሰን ሼህ መሐመድ የሚመራው ፌዴራል መንግስት በፓርላማው የጸደቀው ህገ መንግስታዊ ማሻሻያ ህጋዊ ነው ይላሉ። ማዕከላዊ መንግስቱ ሀገሪቷን ወደ አንድ ለማምጣት የጸጥታ መዋቅሩን ለማጠናከር እና ቀጥተኛ ምርጫ ለማካሄድ የመወሰንና የፖለቲካ ስርዓቱን የመደንገግ የበላይ ስልጣን አለኝ ብሎ ያምናል። አልተቀበሉትም። ራሱ በፓርላማ አጽድቆ ክልሎች ግን ኖ አልመከርንም፣ አንቀበልም፣ ስልጣን መሰብሰብ ነው ብለውታል። አሁን የክልሎቹን መከራከሪያን ብንወስደው የፑንትላንድ እና ጁባላንድ ክልሎች በበኩላቸው እንደሚሉት ቅድም ያልኳቸው የ2012ቱ ጊዜያዊ ህገ መንግስት የተመሰረተው
በሁለት ወገኖች ስምምነት ኮንሰንሰስ ላይ በመሆኑ ማዕከላዊ መንግስት የክልሎችን ፍላጎትና ውክልና ሳይዝ በብቸኝነት ህገ መንግስቱን የመቀየር ወይም የፖለቲካ ስርዓቱን የመደንገግ የህግም ይሁን የፖለቲካ በላይነት የለውም ብሎ ይከራከራሉ። አናቅህምም ብለውታል። ስለዚህ የዚህ የህጋዊ ቀውስ የሚያስከትላቸው ዋና ዋና አደጋዎች ምንድን ነው? ሌጂቲሜት ካልሆነ፣ በክልሎች ቅቡል ካልሆነ፣ ራሱን ብቻውን ማዕከላዊ መንግስት ነኝ ካለ ዋናው ችግሩ የስልጣን ክፍፍል አለመኖር ይመጣል። ሀገሪቱ ማን እየመራት ነው? ህግ የመደንገግ ስልጣን ማን ነው? በፌዴራል መንግስቱና በክልሎች መካከል የሚደረጉ ውሳኔ ተቀባይነት በማጣታቸው የአስተዳደር መላላት ይፈጥራል። እሱ ብቻ አይደለም፣ የውጭ ኃይሎች ጣልቃ ገብነት ሁሉ ይጋብዛል። ማዕከላዊ መንግስቱ ክልሎችን መቆጣጠር ሲያቅተው ክልሎች እንደ ፑንትላንድ ያሉ ከጎረቤት ሀገራት ከውጭ ኃይሎች ጋር ቀጥተኛ ወታደራዊ ዲፕሎማሲያዊ ግንኙነት እንዲመሰረቱ በር ከፍቷል። እሱ ደግሞ ማዕከላዊ መንግስቱ ግብፅን ጎትቶ ይዞ ገብቷል። ሌላው ምንድነው? የሽብርተኝነት ስጋትን። ይህ የፖለቲካና የህግ ቀውስ የሶማሊያን የደህንነት መዋቅር እንዲከፋፈል በማድረጉ አልሸባብና አይኤስአይኤስ የተፈጠረውን የፖለቲካ ክፍተት በመጠቀም እንቅስቃሴያቸውን እንዲያሰፉና ቀጠናው ሙሉ ለሙሉ በአሸባሪነት ሊወሩት ይችላል። ስለዚህ የሶማሊያ የወደፊት የፖለቲካ ስርዓት ዕጣ ፈንታ የሚወሰነው እነሱ የሚሉት በአንድ ጠንካራ አምባገነን ስርዓት በሚፈልግ ኃይል ሳይሆን የፖለቲካ ኃይሎች በፌዴራል መንግስቱና በፌዴራል አባሎች ክልሎች መካከል በሚደረግ ሁሉን አቀፍ ብሔራዊ ሰላምና ህገ መንግስታዊ ውይይት ብቻ ነው ይላሉ። ይሄ ግን መሬት የረገጠ ሳይሆን ለልዩነታቸው የተቀመጠ ሶማሊያን ሊበትናት ይችላል። ምክንያቱም ማዕከላዊ መንግስቱ አንደኛም ስህተቱ የትልቅ ጎሳ ውክልና አለኝ በሚል ራሱን ማስቀመጡና በ2012 በሀገሪቱ ህገ መንግስት በስምምነት በመነጋገር ይፈጽሙታል የሚሏቸውን አጠቃላይ ግብር አሰባሰብ በሉት፣ የተፈጥሮ ሀብት፣ እነዚህን የመሳሰሉት በብቸኝነት የመቆጣጠር ፍላጎቱ አደገኛ ነው። ግን በትክክል አሁን በፑንትላንድ አስተዳደር ውስጥ ማለት ነው ያለው ቅሬታ ምንድን ነው? ምክንያቱም የፑንትላንድ ፕሬዚደንት በጣም በአደገኛ ሁኔታ አቋማቸውን በይፋ አንጸባርቀዋል። ምንድን ነው የሰውየው አቋም? ፈንታሌዎች ነን። አብራችሁ ነው። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። አሁን በሶማሊያ ፌዴራል መንግስት እና በፑንትላንድ ክልላዊ አስተዳደር መካከል ያለው የፖለቲካና የህገ መንግስት ውጥረት የሀገሪቷን ፌዴራላዊ ስርዓት የቀየሩ መሰረታዊ ልዩነቶች ላይ ያተኮረ ነው። ከሰፋም የሶማሌላንድን መንገድ ሊከተሉ ይችላሉ። አንደኛው በትክክል በቅሬታ የሚያቀርቡት ምንድን ነው? የህገ መንግስት ማሻሻያው የፕሬዝደንት ስልጣን ኮንስቲቱሽናል ፓወር ሴንትራላይዜሽኑ የሚያነሱት ፑንትላንዶች በፕሬዝደንት ሐሰን ሼህ መሐመድ የሚመራ የፌዴራል መንግስት የሀገሪቷ የፖለቲካ ስርዓት ለማረጋጋት ጠንካራ ማዕከላዊ አስተዳደር ለመፍጠር በሚል ሽፋን ነው የሚንቀሳቀሰው ነው። ምክንያታቸው ምንድን ነው? እነዚህ ማሻሻያዎች በቂ ውይይትና ስምምነት ሳይደረግባቸው በግዴታ የተጫኑ ናቸው። የፌዴራል መንግስት ስልጣን በአንድ አካል ስር ለመሰብሰብና የክልሎችን መብት ለማዳከም እያደረገ ያለው ሙከራ ነው በማለት ይከሳል። በተመሳሳይ ጁባላንዶች እንደሚያነሱት የምርጫ ስርዓትና የፓርቲ አደረጃጀቱን አይቀበሉ። የፌዴራል መንግስቱ በባህላዊ በጎሳ ተኮር የምርጫ ስርዓት 4.5 የክላን ሲስተም በመተው ቀጥተኛ ህዝብ ምርጫ ለመተግበር ማቀዱን ተቃውመዋል። ምክንያታቸው ምንድን ነው? ፑንትላንድ የምርጫ አሰራሩ ለውጡን ደረጃ ብትደግፈውም በመርህ በአሁኑ የአገሪቷ የጸጥታ ሁኔታና ያለው ሙሉ ብሔራዊ ስምምነት ቀጥተኛ ምርጫ ማካሄድ አያስችለንም። ተመሳሳይ ቅሬታ በማመቷል በጁባላንድ። በተጨማሪም በህገ መንግስቱ ማሻሻያ መሰረት ይላሉ
የፖለቲካ ፓርቲዎች ቁጥርን ወደ 2 ወደ 3 መቀነስ ዴሞክራሲያዊ ስርዓቱን ያጠባል እና አምባገነን የሆኑ ፖለቲካ ፓርቲዎችን ደግሞ ይተክላል። ስለዚህ በተፈለገው መጠን መደራጀትን ማገድ የለብንም። ሌላው ሶስተኛው ከባዱ የውጭ ግንኙነትና የደህንነት ስምምነቶችን ፑንትላንዶች ፎሬን ሪሌሽን ኤንድ ሚሊተሪ አውቶኖሚ በጁባላንድ ማን እሱንም አንስተዋል። ለምን በኪስማዩ ወደብ ላይ ከፍተኛ የሆነ የአልሸባብ ክምችት የነበረበትን በአህመድ ማደዌና በኬንያ ወታደራዊ ኃይሎች ነው አልሸባብ የጸዳው። ስለዚህ ከኬንያ ጋር የሚደረጉ ግንኙነቶች እንደ ክልል ማለት ነው እሱን በመተው ፌደራል መንግስት ቀጥታ ማዕከላዊ መንግስት በእኔ ነው ልትገናኙ የምትችሉት የሚል አይነት ስሜት ነው የፈጠረባቸው። ስለዚህ ፑንትላንድ ከውጭ ሀገር ለምሳሌ ከኤሚሬትስ ዩኤኢ ከአሜሪካና ከኢትዮጵያ ጋር በቀጥታ ወታደራዊ የኢኮኖሚ ደህንነት ስምምነቶች ታደርጋለች። ሌላውስ? ስለዚህ የማዕከላዊ መንግስት ተቋሙ ምንድነው? የሶማሊያ ፌደራል መንግስት እነዚህን ስምምነቶች የሶማሊያ ግዛት አንድነትና ሉዓላዊነት የሚጥሱ ናቸው በማለት የፑንትላንድን አካሄድ ህገወጥ እንደሆነ ይቆጥራል። ፑንትላንድ በበኩላስ ማዕከላዊ መንግስቱ ሀገሪቷን ከሽብርተኝነት የመጠበቅ አቅም ስለሌለው የራሷን የደህንነት የማስከበር መብት አለኝ። እሱ ብቻ አይደለም፣ በ2012 መሰረትም መጠበቅ እንችላለን። በስምምነት ነው የሚሆነው። ስለዚህ እነዚህ ጉዳዮች በጣም በከፍተኛ ሁኔታ ነው የሚያባሏቸው። ሌላው ምንድነው የሚነሳው ጥያቄ ከነ ፑንትላንድም ሪሶርስ ሼሪንግ እና ሬቨኒውን በተመለከተ ያነሳሉ። የሀብት ክፍፍሎች ቦሳሳና ኪስማዩ ሴንተር ናቸው። ከፍተኛ የእንቅስቃሴ የሚደረግባቸው ናቸው። ቦሳሳን ማን ያስተዳድራል? ፑንትላንድ። ኪስማዩ ደግሞ እዛ ስትሄዱ ጁባላንድ አለ። ስለዚህ በእነዚህ ወደቦች፣ በየብስ በባህር ሀብቶች እንዲሁም በውጭ እርዳታ ክፍፍል ላይ ግልጽና ፍትሃዊ የሆነ ፌዴራሊዝም የሀብት ክፍፍል ህግ አለመኖሩ በሁለቱ አካላት መካከል የቆየ አለመግባባት ፈጥሯል። ምክንያቱም በስምምነት ይጨርሳሉ የሚለው ግን አሁን ያለው ተጨባጭ ሁኔታ የፑንትላንድ አስተዳደር ቅሬታው እንደያዘ ከፌደራል መንግስቱ ጋር ያለውን ግንኙነት አቋርጧል። ህገ መንግስታዊ ውዝግቡ አለ። አስተዳደሩ በህዝበ ውሳኔ ወይም ሁሉን አቀፍ ውይይት አሳታፊ በሆነ መልኩ ካልተፈታ ፑንትላንድ ራሷን ችላ ትቀጥላለች ብለዋል። ይሄ በጣም እጅግ አደገኛ ነገር ነው። በነገራችን ላይ ጁባላንድም ተመሳሳይ ነው። በአህመድ ማዶቤ እሱም እንደሚለው በ2012 ህገ መንግስት ያልተማከለ የፌዴራል ስርዓት እንደሚደነግግ አንስተው ይሞግታሉ። ክልሎች የራሳቸውን የደህንነት ኃይል ማደራጀት፣ የኢኮኖሚና የወደብ ገበያቸውን ማስተዳደር እንዲሁም የራሳቸውን ክልላዊ ምርጫ የማካሄድ ሙሉ መብት አላቸው። ህገ መንግስታዊ መብታችን ነው፣ አንሰማህም ነው የሚሉት ሼህ ሐሰንን ማለት ነው። ሌላው እዚህ ላይ የሚያነሱት ምንድን ነው? ራሳቸው ጁባላንዶች ተመሳሳይ ነው። በነገራችን ላይ በብቸኝነት የተደረገ ህገ መንግስታዊ ማሻሻያ ውዝግብን አንቀበልም። ሁለቱም እንደሚሉት የክልሎች ፍላጎትና ውክልና ወደ ጎን በመተው በብቸኝነት የተደረገና የ2012 አገራዊ የፖለቲካ ስምምነት ያፈረሰ ነው፣ አንቀበልህም ነው። ስለዚህ ሌጂቲሜሲ አንሰጥህም ነው እያሉ ያሉት። ሌላ ጁባላንድ የምታነሳው ምንድን ነው? ባለው የደህንነት ስጋት ነው የምትለው። በተለይ አልሸባብ ባለበት እና የህገ መንግስት ውዝግብ ምክንያት አገራዊ ቀጥተኛ ምርጫ ማድረግ አይቻልም። ይህም ማን ብሏል? ፑንትላንድም ጁባላንድ የራሷን ገለልተኛ የምርጫ ኮሚሽን አቋቁማ ክልላዊ ምርጫዋን በራሷ መንገድ አከናውናለች። ይህ ከፌዴራል ስርዓቱ ጋር ያለውን ህጋዊ ትስስር በጥሶታል። ስለዚህ ዋናው ምንድን ነው? በአንድ ሀገር ላይ ማንኛውም የፖለቲካ አክተር ሳይናቅ በተገቢ ሁኔታ ጊዜ ሰጥቶ መነጋገር፣ መወያየት ሀገርን ያርቃል። እሱ ብቻ አይደለም፣ የታረቀም ራዕይ ወይም ሼርድ የሆነ
ቪዥንም መሰነቅና ወደ ታለመለት ግብ ለመንደርደርም አመቺ ሁኔታ ይፈጥራል። ስለዚህ በተለይ ቁልፉ ጥያቄ የፌዴራል መንግስቱ የሶማሊያ ጦር ማለት ነው በሁሉም ክልሎች ላይ ሙሉ ቁጥጥር እንዲኖረው ይሻል። እቺ ጭላንጭል በምክክር ኮሚሽኑም ላይ ተነሳች። ኢትዮጵያ ውስጥ የክልሎችን ሳያስፈቅድ ፌዴራል መንግስት በፈለገ ሰዓት ወደ ክልሎች ጦር ሰራዊት የማሰማራት ፍላጎት በሺህ ሐሰን ተንጸባርቋል። ጁባላንድ ግን የጁባላንድ የደህንነት ኃይል በራሷ እዝ ስር እንዲቆይ ትፈልጋለች። ለምን? መተማመኑ የለም። ለምን? ጊዜ ተወስዶ ውይይት አልተደረገም። በተመሳሳይ ቅድም እንዳልኳችሁ ጁባላንድ ከጎረቤት ሀገራት ከኬንያ ጋር ምን ብለናል? ያላት ቅርብ የደህንነትና ወታደራዊ ትስስር በሞቃዲሾ በኩል እንደ ሉዓላዊነት የሚገዳደር ተደርጎ መታየት የለበትም። ይህ ለጁባላንድ ይላል ፕሬዝደንቱ የህልውናና ከማዕከላዊ ጫና የሚመጣን የመከላከያ ራሱ መሳሪያ። ስለዚህ የሞቃዲሾና የጁባላንድ የፑንትላንድ ውጥረት የሶማሊያን ፌዴራላዊ ስርዓት ከስምምነትና ከትብብር ይልቅ ወደ ገለልተኝነት፣ የፖለቲካ መገፋፋት፣ የኃይል ሚዛን ፊልሚያ ግብግብ ውስጥ ከቷቸዋል ማለት ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። እዚህ ላይ በሶማሊያውን ባለው ተጨባጭ ፖለቲካ ውስጥ ኬንያን ማንሳት ጠቃሚ ነው። ምክንያቱም የፖለቲካና የደህንነት ጉዳዮች በቀጥታ አሉ እዚህ ውስጥ። አንደኛው የደህንነትና የበፈር ዞን ስትራቴጂ እዚህ ውስጥ አለ። ምን ማለት ነው? የአልሸባብ ስጋትን መከላከል ኬንያ ከሶማሊያ ጋር ረጅም አሰሳ የሌለው ኬንያ ከሶማሊያ ጋር ረጅም ወሰን የምትጋራ ሲሆን አልሸባብ በኬንያ ድንበር አቅራቢያ የሚፈጽመው ጥቃት ለመክታት ጁባላንድን እንደ ቋት ቀጠና ወይም በፈር ዞን ትጠቀማለች። ስለዚህ ጁባላንድ ጋር የሚንኮሻኮሽ ነገር ኬንያ እንደ ህልውና ታየዋለች። ስለዚህ በኬንያ የመከላከያ ኃይል በኩል በጁባላንድ ውስጥ የሚገኙ ሰራዊቶች አልሸባብን ለመዋጋት ከጁባላንድ ክልል ኃይሎች ጋር በቅርብ ይሰራሉ። በመሆኑም በጁባላንድ ውስጥ የሚፈጠር የፖለቲካ አለመረጋጋት አልሸባብን መልሶ ሊያጠናክር ይችላል በሚል ስጋት ኬንያ የጁባላንድ አስተዳደር በተለይ የአህመድ ማዶቤን እንደ ጠንካራ የደህንነት አጋር ትመለከተዋለች። ስለዚህ ይህን ክልል ማፍረስ፣ ፕሬዝደንቱን ማንሳት፣ እዛ ቦታ የሆነ ነገር መንኮሻኮሽ ኬንያ ከራሷ የአልሸባብ ማቆጥቆጥ ጋር ህልውና ጋር እያያዛ ስለምታየው እዚህ ውስጥ ምን አላት? ኢንተረስት አላት ማለት። ሌላው ምንድነው? የፖለቲካና የዲፕሎማሲም ተጽዕኖ አለ። የአህመድ ማዴቦ ደጋፊነት ማለት ኬንያ አሁን በ2011 ኦፕሬሽን ሊንዳኒች የሚባል ወይም የተሰኘው ወታደራዊ ዘመቻ ካካሄደችበት ጊዜ ጀምሮ ከጁባላንድ ፕሬዝዳንት አህመድ ማዶቤ ጋር ቅርብ ወታደራዊና ፖለቲካዊ ትስስር አላት። የሞቃዲሾ ስጋት፣ የማዕከላዊ መንግስት ስጋትስ ምንድን ነው? እዚህ ጋር ካልን በሞቃዲሾ የሚገኘው የሶማሊያ ፌዴራላዊ መንግስት ኬንያ በጁባላንድ ውስጥ ፖለቲካና ምርጫ ውስጥ ጣልቃ በመግባት የሶማሊያን ሉዓላዊነት ትጥሳለች በማለት በተደጋጋሚ ይከሳል። ኬንያ ግን ይህን ውድቅ በማድረግ የቀጠናውን ሰላም ማስጠበቅ ብቻ ነው አጀንዳ ብላ ትከራከራለች። ሌላው ምንድነው? የሚዲዬሽን አተንስ አሉና የማሸማገል የአስታራቂነት ሚና። አሁን የሰላም ንግግር አዘጋጅነትን በተመለከተ በሁለቱ አካላት መካከል ያለውን ውጥረት ወደ ሙሉ ወታደራዊ ግጭት እንዳይቀየር ለመከላከል ኬንያ በተደጋጋሚ ናይሮቢ ውስጥ የሰላም ንግግሮችና የአሸማጋይ ስብሰባዎችን አዘጋጅታ ታውቃለች። ግን አልቀረም፣ ተጋጅተዋል። ሌላው ምንድነው? የድንበር ሰላምን ማስጠበቅ ነው። በጁባላንድ እና በፌዴራል መንግስት ኃይሎች መካከል
በድንበር ከተሞች በሚደረጉ ግጭቶች ወቅታዊ ኬንያ ስደተኞችና የተፈናቀሉ ሰራዊቶችን በማስተናገድ እንዲሁም ውጥረትን ለማርገብ የዲፕሎማሲ ጥረት ታደርጋለች። ይሄ አንድ ነው። ሌላው እዚህ ጋር ስንመጣ ኬንያ በጁባላንድ እና በሶማሊያ ፌዴራል መንግስት መካከል ባለው ግጭት ውስጥ የነቃ ተሳትፎ የምታደርግ በራሷ አገራዊ ደህንነት በተለይ አልሸባብን በመከላከልና በሶማሊያ ፌዴራሊዝም ስልጣን ክፍፍል መካከል ያለው ቀጭን የኃይል ሚዛን ለመጠበቅ በተሰራም በማዕከላዊ መንግስት ታማኝነት የላትም። በጁባላንድ ፖለቲካል ኢሊቶች ደግሞ ከፍተኛ ደጀን ተደርጋ የምትታይ ነች ማለት ነው። ስለዚህ አንዱ ጉዳይ አሁን ከሚያጨቃጭቀው ይሄ ነው። ኢትዮጵያንስ በተመለከተ በፑንትላንድ ያለው ምንድን ነው? ፈንታሎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ሌላው በኢትዮጵያና በፑንትላንድ መካከል ያለው የቅርብ ጊዜ የፖለቲካና ዲፕሎማሲ መቀራረብን በሞቃዲሾ በተለይ ማዕከላዊ መንግስት የሶማሊያ ፌዴራላዊ መንግስት ላይ ከፍተኛ የፖለቲካና የዲፕሎማሲ ተጽዕኖ አሳድሯል። በተደጋጋሚም ሲከሱ ይሰማሉ። ይሄ እንግዲህ የኃይል መበታተን፣ ያለመተማመን፣ ጊዜ ወስዶ ያለመነጋገር ጉዳይ ሊሆን ይችላል። ምክንያቱም ክልሎች በፌዴራል መንግስት በማዕከላዊ መንግስት እምነት ሲያጡ ወይ ማዕከላዊ መንግስት ጫና በሚያደርግባቸው ጊዜ ሰርቫይቭን ለማድረግ ክልሉ ህልናዋን ለማስቀጠል በቅርብ ጎረቤት ካለው አገር ጋር ሊሰራበት የሚችል እድል ይፈጥራል። ይሄ ሶማሌስ ቤስት ኤግዛምፕል። ለምሳሌ የዲፕሎማሲያዊ ግንኙነት መበላሸትና የቆንስላ መዘጋትን የመሳሰሉ አሁን ለምሳሌ የፑንትላንድ ከፍተኛ ልዑክ ወደ አዲስ አበባ በማቅናት ከኢትዮጵያ ባለስልጣን ጋር ይፋዊ ውይይት ማድረጉን ተከትሎ የሶማሊያ ፌዴራላዊ መንግስት በኢትዮጵያ ድርጊት መቆጣቱን ገልጾ እንግዲህ በሞቃዲሾ የሚገኙ የኢትዮጵያን ዲፕሎማቶች አባራሉ እስከ ማለት ደርሷል። አሁን ይሄ አለመተማመን ነው። ግን ፑንትላንዶች ከራሳቸው ኢኒሼቲቭ ከኢትዮጵያ ጋር መስራት ይጠቅመናል ብለው የቀረቡበት መንገድ ዋናው የማዕከላዊ መንግስት አጠቃላይ ስልጣኑን ሰብስቦ የፌዴራል ስርዓቱን አንደርማይን አድርጎ የክልሎችንም የማስተዳደር ስልጣን ወደ ራሱ ሰብስቦ ፕሬዚደንሻል የሆነ ሲስተም እዘረጋለሁ ብሎ የፈጠረውና ጎረቤት ሀገሮችን ደግሞ እንደ ዋስትና አይተው ክልሎች ከጎረቤት ሀገሮች ጋር እንዲሰሩ ይሄን እድል አመቻችቷል። ኢቭን ሞቃዲሾ እንግዲህ በፑንትላንድ ጋርዌ ውስጥ በሶማሌላንድ ሀርጌሳ የሚገኙ የኢትዮጵያ ቆንስላዎች በአስቸኳይ እንዲዘጉ ትዕዛዝ አስተላልፋለች አለች እንጂ አልተዘጋም። ክልሎቹ ይሄን ተቋቁሞ አልዘጉም። ከጎረቤት ሀገሮች ጋር ግን የሚሰሩበት ዋናው ምክንያት የማዕከላዊ መንግስት ከነዚህ ክልሎች ጋር በመነጋገር የክልሎችን መብት ባለማክበር ያመጣው እንደሆን በስፋት ነው የሚዘገበው፣ ማጣቀሻዎች የሚያሳዩት። ስለዚህ ሌላው ምንድነው እዚህ ጋር የሶማሊያ የሶቨርኒቲ ስጋት ነው አንዱ የምታነሳው። አሁን ከማዕከላዊ መንግስት እውቅና ውጪ እንደምታስታውሱት የመግባቢያ ሰነድ በኢትዮጵያ መንግስት ሜሞራንደም ኦፍ አንደርስታንዲንግ ከሶማሌላንድ ጋር ተፈጥሮ ሶማሌ ብዙ ነገር አቀጣጥላለች። ሳድ ፓርቱ ግን ከሶማሌላንድን ማስተዳደር አትችልም። ማዕከላዊ መንግስቱ ሶማሌላንድን ምንድነው መግዛትም ማስተዳደር አይችልም። ከፑንትላንድ ጋርም ቀጥተኛ የፖለቲካና የደህንነት ግንኙነት ማጠናከሩ ሞቃዲሾ እንደ ግዛት አንድነቷን ሉዓላዊነቷን መደፈር ነው የምታየው። እንደ አንድ ሀገር ሲታይ የሞቃዲሾ ማዕከላዊ መንግስት መከራከሪያ የሆነ ይመስላል ካልን ችግሩ ግን የማን ነው ብሎ ማዕከላዊ መንግስቱ ግን አይጠይቅም። ማዕከላዊ መንግስቱ የክልሎችን መብት በተለይ በ2012 የጸደቀውን የሶማሊያን ህገ መንግስት ማክበር፣ ለሁሉም ፍላጎት መገዛት ብቸኛው መፍትሄ ነው። ግን ብዙ ጊዜ አምባገነኖች ምንድነው ውጤቱ ላይ ነው የሚያተክሩት። ውጤቱ ሀገር መደፈር ነው፣ ሀገር መቦርበር ነው ይላል። ግን ለውጤቱ ምክንያት የሆነውን ሩት ኮዙ ላይ መጥተው ምላሽ አይሰጡም። ምክንያቱም ራሳቸው ናቸው ምላሹ።
ስለዚህ አሁን ምንድነው እዚህ ጋር ምንድነው የክልሎችን ገለልተኛ አካሄድ የኢትዮጵያ እርምጃ ሌሎች የሶማሊያ ክልሎችም እንደ ጁባላንድ ያሉ የማዕከላዊ መንግስት ስልጣን ወደ ጎን በማለት የራሳቸው ግንኙነት እንዲያካሄድ መንገድ ይከፍታል የሚል ነው። ኢትዮጵያ ሶማሊያን ዛሬ ለማቆም የአንበሳውን ድርሻ የተጫወተች ሀገር ነች። በመጨረሻ ነገር ማንሳት እዚህ ጋር ያለብን የኪስማዩ ወደብ በህንድ ውቅያኖስ ዳርቻ ላይ የሚገኝ ነው ካርታው ላይ እንደምታዩትና በጁባላንድ ኢኮኖሚ ህልውናና በሶማሊያ አጠቃላይ ፖለቲካ የደህንነት እንቅስቃሴ ውስጥ እጅግ ከፍተኛ ስትራቴጂካዊ ጠቀሜታ ያለው ነውና ኬንያ ፊት ለፊት ነው የመጣችው። በነገራችን ላይ በዚህ ቀውስ ውስጥ ምንድነው ምክንያቱ ካልን የጁባላንድ ዋና የኢኮኖሚ ገቢ ምንጭ የሚመነጨው ከዚህ ወደብ ነው። ለምሳሌ የከስተምና ሬቨኒውን ብንወስደው ወደ ጁባላንድ ክልላዊ አስተዳደሩ ትልቅ የገቢ ምንጭ ነው። ከውጭ የሚገቡ ንግድ ዕቃዎችን፣ ታክስ፣ የቀረጥ ገቢዎችን፣ የክልል አስተዳደራዊ ወጪዎችን፣ የሰራተኞች ደሞዝና የደህንነት ኃይሎችን ለመደጎም ይውላል። አሁን ወደቡ ለጁባላንድ ክልላዊ አስተዳደር ትልቁ የገቢ ምንጭ ነው ስንል ከውጭ የሚገቡ የንግድ ዕቃዎችን ታክስ፣ የቀረጥ ገቢዎች፣ የክልሉን አስተዳዳሪ ወጪዎች፣ የሰራተኞችን ደሞዝና የደህንነት ኃይሎችን ለመደጎም ይውላል። ስለዚህ ይህ ወደቡ ለደቡባዊ ሶማሊያ ግብርናና እንስሳት ምርቶች ዋና መውጫ በር ነው። ስለዚህ በሞቃዲሾና በጁባላንድ መካከል ያለው የስልጣን አሁን ግብግቡ አንዱ ከዚህ ነው የሚመነጨው። ጁባላንድ የኪስማዩን ወደብ በራሷ መቆጣጠር ምክንያት ከሞቃዲሾ ፌዴራል መንግስት የሚላክን የበጀት እርዳታ ሳትጠብቅ በራሷ ኢኮኖሚ እንድትቆም አስችሏታል። ይህም አህመድ ማዶቤን ከማዕከላዊ መንግስቱ የሚመጡ የፖለቲካ ጫናዎችን እንዲቋቋም ትልቅ የፖለቲካ መሳሪያ ሌቨሬጅ ሆኖታል። ሌላው ምንድነው ከባዱ የወደብ ቁጥጥር ውዝግቡን አንዱ ጠብ ምንድነው ለምንድነው የሶማሊያ ፌዴራላዊ መንግስት በአዲሱ ፓርላማ ላይ 26 ላይ የሀገሪቷን ወደቦችና የቀረጥ አሰባሰብ በበላይነት መቆጣጠር ይፈልጋል። ማኔ ሼህ ሐሰን ጁባላንድ በበኩላ ወደቧን አሳልፋ ለመስጠት ፈቃደኛ ባለመሆን በሁለቱ አካላት መካከል ላለው ህገ መንግስታዊ ውጥረት አንዱ ምክንያት ነው። ስለዚህ ቀጠናውን ስንወስደው ኬንያና ኢትዮጵያን ስትራቴጂካዊ ፍላጎታቸው አንጻር የማዕከላዊ መንግስት ጥያቄ ያነሳል። ሁሉ ነገር በእኔ መሆን አለበት ይላል። ለምሳሌ የአካባቢውን ፍላጎት ስናየው ኬንያና ኢትዮጵያ እናገኛለን። ኬንያ አሁን ዋና ስጋቷ አልሸባብ ነው። ለምሳሌ ኬንያ በ2012 ከኪስማዩ ከአልሸባብ ነፃ ለማውጣት በወታደራዊ ዘመቻ ካካሄደ ጊዜ ጀምሮ ወደቡ ለአልሸባብ የገቢ ምንጭ እንዳይሆን በመከላከልና ለድንበሯ ደህንነት ሲባል ከጁባላንድ ጋር በቅርበት ነው የምትሰራው። በኢትዮጵያ ጋር ስንመጣ ከሶማሊያ ጋር ለምታደርገው የድንበር አካባቢ የንግድና ቀጠናዊ የትስስር ፍላጎት የኪስማዩ ወደብ በአንጻራዊነት የቀረበ ነው ይባላል። ስለዚህ ይሄ አጎራባች ፍላጎት ማዕከላዊ መንግስቱን ከኔ እውቅና ውጭ ነው የሚል ረብሻ ውስጥ ከቶታል። ሌላው የታሪካዊና የደህንነት ስጋቶች ናቸው። ቁልፉ ጥያቄ ምን ማለት ነው? የአልሸባብ የቀድሞ የፋይናንስ ምንጭ ከ2012 በፊት ኪስማዩ በአልሸባብ ቁጥጥር ስር በነበረችበት ወቅት ቡድኑ ከወደቡ ከሰል ማውጫ ብቻ ከሰል በመሸጥ እስከ 10 ሚሊዮን ዶላሮች ያገኛል። አሁንስ ወደቡ ከአልሸባብ እጅ ነፃ መውጣቱ የቡድኑ የፋይናንስ አቅም መቀነሱ በቀጥታ ለኬንያ እንዲሁም ለኢትዮጵያ አጋዥ ሆኗል ማለት ነው። በዚህ ወደብ ላይ ያለ የገንዘብ አቅም የአልሸባብ መራቆት ወይም መድረቅ ማለት ነው። ስለዚህ ይሄ ጉዳይ በጣም በጣም ነው የሚረብሸው ማዕከላዊ መንግስት። ሪሰንትሊ ያለውን ደግሞ ስናየው ለምሳሌ ዩኤስኤ በቀይ ባህር ውጥረት መካከል በፑንትላንድ የጦር ሰፈር ላይ ለማስፋፋት ተስማምታለች። አሁን የዩኤስኤ ጉዳይ ምንድነው? የሶማሊያን አንድነት ትፈልጋለች፣ ግን ማዕከላዊ መንግስቱና ክልሎች ባላቸው ልዩነት መሰረት ስለማይስማሙ ፕራግማቲክ አፕሮች በመውሰድ ከክልሎች ጋር ትሰራለች። ለምሳሌ በነሐሴ 2018 ስንወስድ የዩናይትድ ስቴትስ የአፍሪካ ልዩ ኦፕሬሽን አዛዥ ሜጀር ጀነራል ክላውድ ቱዶር እና የፑንትላንድ ፕሬዚደንት ሰኢድ አብዱላሂ ደኒ በቦሳሳ ወደብ ከተማ የሚገኘውን የአሜሪካ ወታደራዊ ቤዝ ለማስፋፋት የሚያስችል ስምምነት ተፈራርመዋል። ይህ እርምጃ ምንድን ነው?
በሽብርተኝነትን ለመዋጋት እና የቀይ ባህር እንዲሁም የኤደን ባህረ ሰላጤን የባህር ደህንነት ለማስጠበቅ ነው። አሜሪካ ወደዚህ ስምምነት ላይ ለመጣች ካላችሁ ጅቡቲ እኔ ጋር ከኔ ጦር ሰፈር ምንም አይነት ወታደራዊ ጥቃት እንዳይፈጸም ብላ በመከልከሏ ይሄን ፑንትላንድን በአማራጭ አሜሪካ እየተጠቀመች ነው። ከዚህ በፊት የምታውቁት ነው የቦሳሳ አየር መንገድ ቀደም ሲል ዩናይትድ አረብ ኤሚሬት ራሷ በገነባቸው አየር መንገድ ሱዳን ውስጥ ላለው እልቂት እርስ በርስ እልቂት በዚህ ወደብ ለራፒድ ሰፖርት ፎርስ ለጀነራል ዳገሎ ነብሰ ገዳዩ ማለት ነው ለሱ ጦር መሳሪያ የምታቀርብበት ነበር። አሁን እንኳን ተባራለች ከዛ። ስለዚህ እነዚህ ሁኔታዎችን ስንመለከት ከባድ የሆነ መወጣጠር አለ። ለምን? በክልሉና በማዕከላዊ መንግስት ያለው መላላት ሌሎች ኃይሎችንም ይጋብዛል። በማዕከላዊ መንግስት እንዲያው ማዕከላዊ መንግስት ፓወሩን ጠቅልሎ ፕሬዚደንሻል ነው ብሎ የጠቅላይ ሚኒስትር አክቲቭ የሚሰራውን በምክትል ፕሬዚደንት ላይ አሽጎ ራሱ ጠቅልሎ ወደ አምባገነናዊ ስርዓት እየተሸጋገረ ነው የሚል ግልጽ የሆነ ምንድነው ቅሬታ ስለሚቀርብ ነው። ከዚህ አንጻር ስንነሳ የሶማሊያ አንድነትን ያፈርሳል የሚል ስጋት በስፋት አለ። ለምን? በዚሁ ስንመለከተው አሁን የሞቃዲሾና ፌደራል መንግስት በርካታ የፖለቲካ ተንታኞችና እንደሚናገሩት ሉዓላዊነትን በተመለከተ በዓለም አቀፍ ሕግ መሰረት ከውጭ ሀገራት ጋር የሚፈጽም የደህንነት የዲፕሎማሲ ግንኙነት የማድረግ ስልጣን የማዕከላዊ መንግስቱ ብቻ ነው ቢል በ2012 ይሄ ስልጣን ቢሰጠው ግን በ2026 ባመጣው የኮንስቲቱሽናል አመንድመንት መሰረት አንቀበልም ብለውታል። የህገ መንግስት ክፍተት ወይም ኮንስቲቱሽናል ክራይሲስ ፈጥሯል። የመገንጠል አዝማሚያ እየታየ ነው። ለምሳሌ ሶማሌ እስካሁን ሙሉ በሙሉ የጸደቀና የፌዴራል መንግስቱና የክልሎች ስልጣን ወሰን በግልጽ በህገ መንግስት የተቀመጠ የለም። ይህ ክፍተት ፓወር ቫኪዩም ፈጥሯል። የተለያዩ ኃይሎች እንዲገቡበት አድርጓል። ሌላው የመገንጠል ነው ያልነው ለምንድን ነው? ለምሳሌ ሶማሌላንድ ራሷን የቻለች ሀገር አድርጋ የምትቆጥር ከሆነች ቆይታለች። ፑንትላንድ እየተከተለች ነው። ነገ ጁባላንድ ትሄዳለች። ስለዚህ ማዕከላዊ መንግስቱ የባልካናይዜሽን የሚባለው ሶማሌ ውስጥ ከመግባቱ በፊት ሊባንን የሚገባው ክልሎችን ማዳመጥ ማዕከላዊ መንግስት ያለውን ስልጣን የሚያርቅ ነገር ማድረግ ነው እንጂ ስልጣንን ሰብስቦ በኔ ክንድ ስር ካልሆናችሁ የሚለው አካሄድ ግን በአጠቃላይ ሶማሌን ያፈርሳል። ይሄ በጣም ከፍተኛ ስጋት ነው። ህገ መንግስታዊ ቀውስና ክፍተቱ፣ የፖለቲካ መገለል፣ የክልሎች ገለልተኝነት፣ የደህንነት ስጋት ራሷ። በዚህ መሃል አልሸባብና አይኤስአይኤስ ሊፈሉ ይችላሉ። ስለዚህ ለዚህ ቁልፉ መፍትሄ ምንድነው መደረግ ያለበት ለሚባለው የሶማሊያ ፌዴራላዊ ስርዓት ህልውና የሚወሰነው የሞቃዲሾ የማዕከላዊ መንግስት የኃይል ሚዛንን አክብሮ በሚደረግ ድርድርና ሁሉም አባል ክልሎች ባካተተ ህገ መንግስታዊ ስምምነት ለመጓዝ ሲስማሙ ነው። ከዚህ ውጪ ማዕከላዊ መንግስት በማናለኝብኝነት ወይም የሀውዬ ጎሳ ትልቅ ቁጥር ነው በሚል በመጨፍለቅ ጉዞ የሚጀምር ከሆነ ሶማሌ አዲዮስ። ስለዚህ ይሄ በጣም ፈታኝ እስከዛሬ ሶማሌ ከሄደችበት ሂደት በትልቁ የሚጠቀስ ነው። ምን ሊፈጠር ይችላል? ይሄን አፕዴቱ እንግዲህ እናቀርባለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘን